بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. الحمد لله الواحد القهار العزيز الغفار مكور الليل على النهار تذكرة لأولي النهى والأبصار وتبصيرة لأولي القلوب والاعتبار. ያው የጀመርነው ሽፋ የሚባለውን የቃዲ ዒያድ የዛሬ 1000 አካባቢ ዓመት የነበሩ ትልቅ ዓሊም ናቸው። የእሳቸውን ኪታብ ነው። ባለፈው ቢስሚላህ በስመላውን ሐምደላውንና ሶላዋቱን ቀጥለን ነበር። ዛሬ አማ ባዕድ ብለው ይጀምራሉ። አማ ባዕድ ቀጥሎ ምነግራችሁ ነገር ምንድን ነው? አሽረቀ አላሁ ቀልቢ ወቀልበከ ቢአንዋሪ ልየቂኒ። አላህ ያንተንም የኔንም ቀልብ በየቂን ብርሃን፣ የቂን ማለት እርግጠኛ የሆነ እምነት ማለት ነው። በየቂን ብርሃን ያብራለንና ወለጠፈ ሊ ወለከ ለአንተም ለኔም ይዘልልንና ቢማ ለጠፈ ቢአውሊያኢህ ልሙተቂን ሙተቂን የሆኑ እሱን የሚፈሩ ባሮቹ ባዘነበት መንገድ ይዘንልንና ምነግርህ ነገር አለኝ ይላሉ። አማ ባዕድ የሚለው ቃል ከዚህ በኋላ ቀጥዬ ይሄን እላለሁ ማለት ነው። ይሄ ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለነጃሺ መልእክት በላኩ ጊዜ አማ ባዕዱ አስሊም ተስለም ዩእቲከ አላሁ አጅረከ መረተይኒ፣ እስልምናን ተቀበል ሰላም እንድታገኝና አላህ ደግሞ እጥፍ የሆነ ምንዳ እንዲበነዳህ ብለው አማ ባዕድ ብለው ነው እንትን ያሉትና አንድ ነገር ካሉ በኋላ አማ ባዕዱ ብሎ መናገር የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። አንዳንዶቹ ለሌላ ሰው ሊሰጡት ይሞክራሉ ይህን ሱና፣ ግን ከሳቸው የቀደመ የለም። ከሳቸው ቀጥሎ ደግሞ ሶሐቦቹ ይህንን ሱና ሰርተዋል ማለት ነው። አሽረቀ አላሁ አላህ ያብራለን። አሽረቀ የሚለው የአረብኛ ቃል አضاء ወነወረ አላህ ውስጣችንን ያብራለን ማለት ነው። አሽረቀ የሚለው ቃል ያው በአረበኛ ሁለት ተግባራት አሉት። አረበኛ ላይ ላዚምና ሙተዓዲ የሚባል ነገር አለ። ላዚም ማለት ተሻጋሪ የሆነ ወይም ወደ ተሳቢ፣ በአማርኛ ወደ ተሳቢ ወይም ወደ መፍዑል ቢሂ የሚሻገር ግስ ሁሉ ላዚም እንትን ይባላል፣ ሙተዓዲ ይባላል። ላዚም ደግሞ በባለቤቱ ብቻ ወይም በፋዒሉ ብቻ የሚያጠር ቃል ላዚም ይባላል። በእንግሊዘኛ ቨርብ፣ ሰብጀክት፣ ኦብጀክት የሚባላል አይደል? ኦብጀክት የሚቀበል ነገር የሚጠይቅ ግስ ሁሉ ቨርብ ሁሉ ምን ይሆናል? ሙተዓዲ ይባላል። ኦብጀክት ማይፈልግ ከሆነ ደግሞ ላዚም ይባላል። በአማርኛ ግስ ባለቤትና ተሳቢ ይባላልና ተሳቢ የማይፈልግ ሁሉ ላዚም ይባላል። ተሳቢ የሚፈልግ ሁሉ ሙተዓዲ ይባላል። አሽረቀ ግን ሁለቱም ነው። እዚህ ጋር አሽረቀ አላሁ ቀልቢ ወቀልበከ ሙተዓዲ ሆኗል። አሽረቀ ፊዕል ነው፣ አላሁ ፋዒል ነው፣ ባለቤት ነው። ቀልቢ ወቀልበከ የሚለው ደግሞ መፍዑል ቢሂ ነው የሚሆነው፣ ሙተዓዲ ሆኗል። በሌላ ደግሞ ላዚም ሆኖ መፍዑል ቢሂ ወይም ባለቤት የማይፈልግበት ተሳቢ የማይፈልግበት ሁኔታ አለ። ለምሳሌ ቁርአን ውስጥ ወአሽረቀቲል አርዱ ይላል፣ መሬቷ አበራች ይላል። መፍዑል ቢሂ የለውም አይደል? ኦብጀክት የለውም። ስለዚህ ሁለቱንም ስራ ይሰራል ማለት ነው። የቂን ለጦፈ ለጦፈና ለጦፈ ይለያሉ። ለጦፈ ማለት ከረእፋ ጋር ከረሕመት ጋር የተያያዘ ነገር ነው። አላህ ይዘንልን ማለት ነው በዛው አጋጣሚ። ለጦፈ ግን ደቀ ማለት ነው፣ ትንሽ ነገር ወይም ደግሞ ሰጉራ ማለት ነው፣ በጣም ያነሰ ነገር። ለጦፍ ሲሆን ለጦፈ ሲሆን ደግሞ እዝነት ይሆናልና አላህ ይዘንልን ይላሉ። ይሄ ከቁርአን የተወሰዱ ነው። እነ ረቢ ለጢፉን ሊማ የሻ ምን ማለት ነው? ይሄ አላህ ይዘንልን ቀልባችንን በብርሃን ያውራለን ማለት ቢማዕነት ተውፊቅ ወልዕስማ ነው ይላሉ ዑለሞቹ። እዚህ ላይ አላህ ስብሓነሁ ወተዓላ ለኸይር ነገር ይግጠመን፣ ከመጥፎ ነገር ይከልክለን፣ ይቆጥበን ማለት ነው፣ ያቅበን ማለት ነው ይላሉና እዚህ ጋር አወልዮች ተጠቅሰዋል። ሙተቂን አላህ የሚፈሩ ሰዎች ተጠቅሰዋል። ተቅዋ ምንድን ነው? ዑለሞች በሶስት እርከን ደረጃ እንትን ይሉታል። በትርጉም ደረጃ ተቅዋ ማለት ጥንቃቄ ማለት ነው። ኡበይ ብኑ ከዓብ አንዴ ዑመር ብኑ ልኸጣብ ይጠይቋቸዋል። ስለ ተቅዋ እስኪ ንገረኝ ይሏቸዋል። በኋላ ኡበይ ምን አሉ? በሸዋማ መንገድ ተጉዘህ ታውቃለህ ወይ አሏቸው።
አዎ ተጉዣ አውቃለሁ። በባዶ እግር ተጉዘህ ታውቃለህ? አዎ። እንዴት አረካሏቸው? እሾሁ እንዳይረግጠኝ በጥንቃቄ ነበር የተጓዝኩ አሉ ሰይድ ዑመር። ያኔ ዑበይ ምን አሉ? ተቋ ማለት ይሄው ነው አሉ። በህይወት ጎዳና ላይ የሸህዋው ሾህ እንዳይወጋን፣ የሸይጣን ሾህ እንዳይወጋን፣ የሂስድ የሂቅድ ሾህ እንዳይወጋን፣ ብዙ አይነት ሾሆች አሉ ህይወት ውስጥ። በዛ በጥንቃቄ መጓዝ ማለት ነው። ግን 3 እርከኖች አሉት ተቋ። አንደኛው ተቋ ሽርክ ይባላል። ወሁወ የዑሙ ልሙእሚኒነ ሁሉንም ሙእሚኖች የሚያካትት ተቅወ ሽርክ ይባላል። ሽርክን መጠንቀቅ ብቻ ማለት ነው። ይሄ ላኢላሃ ኢለላህ ሙሐመድ ረሱሉላህ ያለ ሰው በሙሉ የሚጠበቀው ነገር ነው። ሌላ አካል ያመልካል፣ ከሌላ አካል ያጎበድዳል፣ ይሰግዳል ተብሎ አይጠበቅም ሙእሚንና ይሄ ተቅወ ሽርክ ማንኛውም ሰው የሚያገኘው ነው። እንትን የሚለው ነው፣ የሚጠነቀቀው ነው። ሽርክ ማለት በአራቱ መስኮች የሚገለጽ ማለት ነው። ሽርኩን ፊ ዛቲሂ ወፊ ሲፋቲሂ ወፊ አፍዓሊሂና ወፊ ዒባደቲሂ እሱም በማምለኩ በኩል በአራት መልኩ ሽርክ ሊገለጽ ይችላል። ፊ ዛቲሂ ሽርክ ማለት አላህ ሱብሓነሁ ወተዓላ የሚመስል ሌላ አካል አለ ብሎ ማሰብ ነው። ለምሳሌ አንዳንድ የሂንዱ የምን ፍልስፍና እምነቶች ፐርሺያም አካባቢ 2 አይነት አምላክ አለ። አምላክ የሸር አምላክና የኸይር አምላክ ወይም የጨለማ አምላክና የብርሃን አምላክ ብሎ ያምናሉ። ይሄ ሽርክ ነው። ወይም ደግሞ በክርስትና እንደሚታየው ከ3 አካላት የተዋቀረ ነው አላህ አብ፣ ወልድ፣ መንፈስ ቅዱስ ብሎ ማሰብ ይሄ ሽርክ ነው። ወይም ደግሞ ሙጀሲም የሚባሉ በእኛ በእስልምና ታሪክ የነበሩ አላህን ከተለያዩ አካላት ከእግርና ከጣት ከአፍና ከጋት እንደዚህ ከድድ እንደዚህ የተዋቀረ ነው ከአይን ምናምን ብሎ ማሰቢያ ሽርክ ነው። ይሄ ተጅሲም የሚባሉ በታሪካችን ውስጥ ከራሚያ ሂሻሚያ ምናምን የሚባሉ የተነሱ ግን በእውቀት ብርሃን የጠፉ አስተሳሰባቸው አንዳንዴ ብቅ እያለ ሙስሊሙን የሚያስቸግር የህብረተሰብ ክፍሎች አሉ። ወይም ሐሸውይን ይባላሉ። ያው ሚላል ነሐል ሻህረስታኒ ኢማም ሻህረስታኒ ኢማም አቡ ሐሰን አልአሽዓሪ ሌሎችም በመቃላቶቻቸውን እምነታቸውን በዝርዝር አስቀምጠዋልና አላህን ከተለያዩ አካላት የተዋቀረ የአካል ክፍሎች የተዋቀረ አድርጎ ማሰብ ሽርክ ነው። ይሄ ሽርክ ፊ ዛቲሂ ይባላል። ሁለተኛው ሽርክ ፊ ሲፋቲሂ የአላህ ሱብሓነሁ ወተዓላ ባህሪ የሚመስል እንደሱ አይነት የእሱም ባህሪ የሚጋራ የሚችል ሌላ አካል አለ ብሎ ማሰብ ፊ ሲፋቲሂ ሽርክ ነው። ፊ አፍዓሊሂ ደግሞ በምድር ላይ ሌላ ሙአሲር አለ፣ ከአላህ ውጪ ሌላ ሙአሲር አለ። ሰበብ ይኖራል፣ ሙአሲር ግን አለ። በትክክል ያለ አላህ ፍቃድ የሆነ ነገር እንዲሆን የሚያደርግ አካል አለ ብሎ ማሰብ ሽርክ ነው። ከዛ ውጪ ደግሞ ዒባዳን ከአላህ ውጪ ለሌላ አካል ማዋል ሽርክ ነው። ሶላት መስገድ ሊሆን ይችላል፣ ጾም ሊሆን ይችላል፣ ወይንም ሱጁድ ሊሆን ይችላል። ቢኒየት ሩቡብያ ለሌላ አካል ማድረግ ሩቡብያን ሳይነይቱ የሚደረግ ነገር ወንጀል ሊሆን ይችላል፣ ግን ሽርክ ሊሆን አይችልም። ለምሳሌ ጠዋፍ ዒባዳ የሚሆንበት ሁኔታ አለ። አላህ አዞን በካዕባ ስንዞር አላህን እየታዘዝን ነው፣ ዒባዳ ይሆናል። ግን የሆነን አካል ለምሳሌ ይሄን የሶማሌ ተራ አደባባይ አለ አይደል? ጠዋፍ 7 ጊዜም 10 ጊዜም ስንዞረው ቢኒየት ዒባዳ ቢኒየት ሩቡብያ ሳይሆን ዝም ብለን ስንዞር ብኑር ያ ጨዋታ ነው የሚሆነው፣ አብት ነው የሚሆነው። ሽርክ የሚሆነው ምንድነው? እዛ የምንዞረው አካል ሩቡብያ መብት አለው ሐቅ አለው ብለን ስናስብ ነው። ሱጁድም እንደዛው ነው። ሱጁድ አንድ ሰው ሲያደርግ ለክብር ብሎ ሱጁድ ማድረግ ክልክል ነው፣ ሐራም ነው። ሽርክ ግን አይደለም። ሽርክ የሚሆነው በእኛ ሸሪዓ ነው የተከለከለው። አክቹዋሊ ሽርክ የሚሆነው መች ነው? ያ ምን ሰግድለት አገን የሩቡብያ ድርሻ አለው ከአላህ አምላክነት ድርሻ አለው ብሎ ካሰበ ያ ሽርክ ይሆናል። ካልሆነ ግን ለክብር ከሆነ ግን ነብዩ ሰለላሁ ዐለይሂ ወሰለም ያው እስልምናው ሸሪዓው ከልክሏል። ከኛ በፊት የነበረው ህዝቦች ላይ ይደረጋል። ለዩሱፍ ለነብዩ ዩሱፍ ቤተሰቦቻቸው ሰግደውላቸዋል አይደል? 11 ኮከብ አየው ታሪኩን ስለምታውቁት ማለት ነው። ለአደም መላእክቶች ሰግደዋል፣ ኢብሊስ አልሰግድም ብሏል። ቢንብየት ሩቡብያ ስላልሆነ ሽርክ አይደለም። ያ አላህ ስላዘዘው ያላህን ትእዛዝ መፈጸም ነው። ዞሮ ዞሮ ይሄ የመጀመሪያው የተቅዋ አርካን ምን ይባላል? ተቅዋ ሽርክ ይባላል። ከሽርክ መጠበቅ ነው። ይሄ ሁሉም ላኢላሃ ኢለላህ ያለ ሁሉ ሙሐመድ ረሱሉላህ ያለ ሁሉ ባይ ዲፎልት ባህሪው ከሽርክ መጠበቅ ነው። እና አንዳንዴ ሙስሊሙን ሱአዞን በሙስሊሙን በክፉ መጠርጠር እንደ ሁሉም ሰው ሙስሊም ሽርክ የሚመስለው አካል አለ። ይሄ ወንጀል ነው። በነገራችን ላይ ሱኡዞን ቢልሙስሊሚን ወንጀል ነው። ሙስሊሞች ባይ ዲፎልት ላኢላሃ ኢለላህ ካሉ
የጋራ ስምምነት ምንድነው? ከሽርክ የራቁ ናቸው። ሌላን አካል ረብ ነው ብለው በፍጹም አይሰግዱለትም፣ በፍጹም አያመልኩትም፣ በፍጹም እንደዛ አያረጉም። ሊሆን አይችልም ማለት ነው። ይሄ መጀመሪያው። ሁለተኛው ተቆል ኻሳ የሚባል አለ። ትንሽ ከፍ ያለ ደረጃ ያላቸው ሰዎች ደግሞ ተቅዋ አለ። ጁነይድ የሚባሉ ዓሊም ሰይዱ ጣኢፋ ይሏቸዋል። እሳቸው ምን ብለውታል? ይሄን የተቅዋ ደረጃ ሲገልጹ አላ የራከ ሐይሱ ነሃካ ወላ የፍቂዱከ ሐይሱ አመረከ። ይሄኛው ከፍ ያለው ደረጃ አላህ ከከለከለው ቦታ እንዳያገኝህ መሆን ነው፣ ወይ ደግሞ ከፈለገው ቦታ ደግሞ እንዳያጣህ መሆን ነው። መስጊድ ፈልገዋል፣ መስጊድ ትገኛለህ። የከለከለው ቦታ አለ፣ ከዛ ደግሞ በፍጹም አለመታየት። ይሄ ሽርክ ተቅዋ ሁለተኛው ከፍ ያለ ተቅዋ ነው። በነገራችን ላይ ሰይዱ ጁነይድ ሰይዱ ጣኢፋ ይባላሉ። ሰይዱ ጣኢፋ የሚባሉት ከእስልምና 3 መስኮች አንዱን ስላደራጁ ነው። እስልምና 3 አለው በጅብሪል ሐዲስ እንደተጠቀሰው ኢስላም የሚባላለው፣ ኢማን የሚባላለው፣ ኢሕሳን የሚባላለው አይደለ? ኢስላም የሚባለው ዛሂር ስራዎቹን የሚገልጸው ክፍል ነው። ሶላቱ፣ ጾሙ፣ ሻሃዳውን መናገሩ፣ እነዚህ ሐጁ፣ እነዚህ ተግባራቱ። ይሄ በፍቅህ መስክ ተደራጅቷል። ማን አደራጅቶታል? ከነቢዩ ሰለላሁ ዐለይሂ ወሰለም ከሶሐቦች ከታቢዎች የነበረውን ሰብስበው እና አቡ ሐኒፋ አደራጅተውታል 4ቱ መዝሀቦች። ስለዚህ 4 መዝሀብ የሚባል የፍቅህ መስመር አለ ማለት ነው። የተዘጋ የተቆለፈ የተደራጀ የተሰራ ትልቅ ህንፃ አለ 4 መዝሀብ የሚባል እሱ ነው። ሁለተኛው ኢማን ነው። ኢማኑ አቂዳ የሚባለው ዘርፍ ነው። እሱን ደግሞ 2 ትልልቅ ፐርሶናሊቲዎች መሸኽሲያዎች ተነስተው አደራጅተውታል። ፈጥረውታል አይደለም፣ አደራጅተውታል። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበረውን ቁርአኑን ሐዲሱን አብክተው አብክተው ጋግረው ለምግብነት አቅርበውታል ማለት ነው። ሌላ ነገር የለውም። እነሱ ኢማም አቡል ሐሰን አልአሽዓሪና ኢማም ማቱሪዲ አቡ መንሱር አልማቱሪዲ የሚባሉ ትልልቅ ዑለሞች እነሱ የአቂዳውን ዘርፍ አደራጅተውታል። ሌላ ሶስተኛው ኢሕሳን የሚባል አለ፣ ወይም በቴክኒካዊ አጠራሩ ተሰውፍ የሚባለው ማለት ነው። ተሰውፍ ማለት ውስጥን ምናጸዳበት ውስጣችንን ምንጠብቅበት ነው። ተሰውፍ የውስጥን ጉዳይ የሚያሳይ ነገር ነው። እሱን ደግሞ በማደራጀቱ ሂደት ትልቁ ሚና የተጫወቱት ጁነይድ ናቸው። ለዛ ነው ሰይዱ ጣኢፋ የሚሏቸው። ሰይዱ ጣኢፋ ማለት የዚህ የጥሩቅ ሱፊያ ወይም የሱፊያው የተስኪያው የሱሉኩ መስመር ዋና አንኳር ጓል ማለት ናቸው። እሳቸው ናቸው እንደዛ የሚሉትና ንግግሮቻቸው ያው በጣም የሚገርሙ ተናጋሪዎች አሉ። እንደና ሐሰን አልበስሪ አይነት ንግግራቸው ከላም አልአንቢያ የሚመስል ንግግር። የጁነይድ ንግግር እንደዛ ነው። በሁሉም መስክ ሲናገሩ ትንሽ ናት ግን ልብ ውስጥ የሚገባ ነው። እና ተቅዋ ኻስ ብለው የገለጹት ነገር ምንድነው? አላህ የራከ ሐይሱ ነሃከ፣ አላህ ከከለከለ ስፍራ በፍጹም ሊያገኝህ አይገባም። ወላ የፍቂዱከ ሐይሱ አመረከ፣ ካዘዘ ቦታ ላይ ደግሞ ሊያጣህ አይገባም። ይሄ ከፍ ያለው የተቅዋ ደረጃ ነው። ሶስተኛ ደግሞ በጣም ከፍተኛ ኸዋሱል ኸዋስ የሚባሉ አሉ። ደግሞ በጣም ላይ የዘለቁ አውሊያ አላህ አስፊያ የሆኑ ነቢያት ወይም ደግሞ ከዛ ደረጃ ከፍ ያለ ደረጃ ያሉ ሌሎች ሙእሚኖች ያዝ። እነሱ ምንድነው? ሱልጣኑል ዓሺቂን የሚባሉ ኢብኑል ፋሪድ ሱልጣኑል ዓሺቂን ይባላሉ። በአላህ ሑብና በነቢዩ ሰለላሁ ዐለይሂ ወሰለም ሑብ በጣም ቀልባቸው እንትን ያለ የሰመጡ ሰው ናቸውና የዓሺቆች ዋና አውራ ጎራ ይባላሉ። እና እሳቸው ምን ይላሉ? ሱልጣኑል ዓሺቂን ابن فارد من يلالو يسوستنياو وإن خطرت لي في سواك إرادة وإن خطرت لي في سواك إرادة እንደው ልቤ ውስጥ ካንተ ውጭ ትንሽ ለትንሽ ሰከንድ ሌላ ነገርን ካሰብኩ ይላሉ። وإن خطرت لي في سواك إرادة ካንተ ውጭ ካንተ አቅጣጫ ውጭ ሌላ ነገር ልቤ ውስጥ ትዝ ካለኝ ከዋለለ ወደ ሌላ ከተዘነበልኩ على خاطري ቀልቤ ላይ የውመን አንዲት ቀን አንዲት ቅጽበት እንደዛ ካጋጠመኝ ሐከምቱ ቢሪደቲ ይላሉ። ራሴ ሙርተድ ሆንኩ ነው የሚመስለኝ፣ ከእስልምና የወጣው ነው የሚመስለኝ። አንድ ሰከንድ አንድ ደቂቃ ካንተ ውጪ ሌላ አካል ካንተ መስመር ውጪ ሌላ አካል ትዝ ካለኝ ሐከምቱ ቢሪደቲ በራሴ ላይ ሙርተድ ነኝ እኔ ዛሬ አረባም ብዬ ወስናለሁ አሉ። ይሄ ከፍ ያለው ደረጃ ነው። እና ሶስቱም ደረጃዎች ናቸው። አብዛኛው ሰው عامة الناس ከመጀመሪያው ተቆሽርክ ከሚባለው ካላህ ውጪ ሌላ ያመልክም ለአላህ የተወሰነ ያክል ጥረት ያደርጋል። እዛ ላይ ነው
ከፍ ያሉ ደረጃ አውሊያዎቹ ወስፊያዎቹ አሪፎቹ ደግሞ ሁለተኛው ደረጃ ይገኛሉ። አላህ ከከለከላቸው ቦታ ላይ በፍጹም አይገኙም። አላህ ካዘዛቸው ቦታ ላይ ደግሞ ለቅጽበት አይጠፉም። ከዛ ደግሞ ከፍ ሲል ደግሞ እንግዲህ ትልልቅ ሰዎች ሲሆኑ ወይን ኸጠረት ሊ ፊ ሲዋከ ኢራደቱን ይላሉ። ለቅጽበት ከሱ ውጪ ማሰብ አይፈልጉም። ራሳቸውን እንደ ሙርተድ ነው የሚያዩት። الذين شرفهم بنزول قدسه ይላሉ። እነዚህን ሙተቂኖች ሲገልጿቸው ምን ይላሉ? الذين እነዚያ شرفهم አላህ በጣም ያላቃቸው بنزول قدسه በልዕልናው መስተንግዶ ያላቃቸው ወይም ደግሞ ይሄ ቅዱስ ሚሉት መቃም العارفين ነው ይላሉ። ቅዱስ የሚባል የመቃም العارفين ደረጃ አለ። ሰዎች የእምነት እንትኖችን እርከኖችን የሚያልፉባቸው አሉ። አንድ ዓሊም የጻፉት ኪታብ አለ መዳሪጅ ሳሊኪን የሚባል። መዳሪጅ ሳሊኪን ማለት ወደ አላህ የሚደረግ ጉዞ ላይ የመጀመሪያው እርምጃ፣ ሁለተኛው መሰላል ወደ ላይ ሲወጣ እንደሚወጣው ማለት ነው። እና አንድ እርከን ነው ይላሉ፣ የዓሪፎች እርከን ነው ይላሉ። ዞሮ ዞሮ በነዛ አላህ እነዚህ አይነት ሰዎች ነው። ወአውሐሸሁም ሚነል ኸሊቀቲ ቢኡንሲሂ ይላሉ። ወአውሐሸሁም ሚነል ኸሊቀቲ ከሰዎች ባይተዋር አደረጋቸው፣ ቢኡንሲሂ ከሱ ጋር በመጨዋወት የሚደሰቱት በሱ ብቻ ነው። ወኸሶሁም ሚን ማዕሪፈቲሂ ወኸሶሁም ለያቸው ሚን ማዕሪፈቲሂ ሚን አጅሊ ማዕሪፈቲሂ እሱን ለማወቅ የተለየ ሁኔታ አደረገላቸው። ወይም ደግሞ ቢማዕሪፈቲሂም ይሆናል እሱም በማወቅ ለያቸው። የበለጠው ግን ይሄኛው ነው። ወኸሶሁም ሚን ማዕሪፈቲሂ እሱን ለማወቅ ሚን አጅሊ ማዕሪፈቲሂ ለያቸው። ወሙሻሃደቲ ዓጃኢቢ መለኮቲሂ የተፈጥሮን የፍጡሩን እሱን የፈጠረውን ነገር ሁሉ አጃኢብ እንዲመለከቱ አደረጋቸው። ከትንሿ ብናኝ ጀምሮ እስከ ትልቁ ዩኒቨርስ ድረስ እያንዳንዱ ነገር ይገርማቸዋል። መለኮት ሙልክና መለኮት አንድ ላይ ሲመጡ ሙልክ የሚለው ዓለማዊ የሆነውን ዛሂር የሆነውን፣ ይሄኛው መለኮት ደግሞ ዓለመል ኸፋእን ስውሩን ዓለም ይመለከታል። ብቻውን ሲመጣ ግን ሁለቱንም ያካትታል። ዛሂርን የሆነውንም ኸፋእ የሆነውንም ዓለም እንዲያዩና በሱ እንዲደመሙ አደረጋቸው። ወአሳሪ ቁድረቲሂ የቁድራውን አሳር ፋና አሳያቸው። ቢማአመልአ ቁሉበሁም ሐብረተን ቀልባቸው በደስታ እንዲሞላ አደረገ። ያም በማየት ወደ ሸርሑ ስንገባ አለዚነ ሸረፈሁም ቢኑዙል ቁድሲሂ ወአውሐሸሁም ከሰዎች ባይተዋር አደረጋቸው። ከሰው ጋር ሆኖ ባይተዋር ናቸው። ሚነል ኸሊቀቲ ቢኡንሲሂ ከሱ ጋር እየተጨዋወቱ ይላሉ። ይሄ በጣም የሚገርም የራቢዓተል አደውያ አንድ ንግግር አላት። የሚገርም አባባል አለ በነገራችን። ሊአነ ልስትእናሰ ቢናሲ ሚን ዓላማቲል ኢፍላስ ይላሉ። ሚን ዓላማቲል ኢፍላስ ይላሉ። ሰውየው የሚደሰተው የሚረካው ከሰዎች ጋር በመሆን ከሆነ፣ አጀብ የሚወድ ከሆነ፣ ግርግር የሚወድ ከሆነ፣ ጭብጨባ የሚወድ ከሆነ ይሄ ሚን ዓላመቲል ኢፍላስ ይላሉ ዑለሞች። ይሄ የባዶነቱ ምልክት ነው ይላሉ። ሰዎች ትልልቅ በሆኑ ቁጥር ኸልዋ እየወደዱ ነው የሚሄዱት፣ ከሰዎች እየራቁ ነው የሚሄዱት። ኡንሳቸው ሁሉ በአላህ ሱብሓነሁ ወተዓላ ነው የሚሆነው። እና ራቢዓተል አደውያ ሰይዳ ራቢዓተል አደውያ ምን ይላሉ? ወለቀድ ጀዐልቱከ ፊል ፉአዲ ሙሐዲሲ ወአበሕቱ ጅስሚ መን አራደ ጁሉሲ። ወለቀድ ጀዐልቱከ አረኩህ አንተን ይላሉ ፊል ፉአዲ ቀልቤ ውስጥ ሙሐዲሲ አጫዋች አርጌሃለሁ፣ አንተን ነው የምታጫውተኝ እኔን። ወአበሕቱ ጅስሚ አካሌን ግን አበቃሁት ፈቀድኩት። መን አራደ ጁሉሲ እኔ ጋር ተቀምጦ መደሰት የሚፈልግ ሰው አካሌን ሰጥቼዋለሁ። እንግዲህ ዋዕዝም ሲያረጉ ምን ሲያረጉ እሳቸው አጠገብ ቁጭ ብሎ መስማት የሚፈልጋለ፣ እሱን ጅስሜ ሌላው ሰው አድርጌዋለሁ፣ ቀልቤን ግን ላንተ ነው ያረኩት። ፈልጅስሙ ሚኒ ሊልጀሊሲ ሙአኒሱ አካሌ አብሮ ለተቀመጡ ለቤተሰብ ለባል ለምን ሙአኒስ ናቸው፣ እነሱ የሚደሰቱበት ነው። ወሐቢቡ ቀልቢ ፊል ፉአዲ አኒሲ ልቤ ውስጥ ግን የኔ የደስታ ምንጭ ግን አንተ ብቻ ነህ ይላሉ። ይሄ እንትን ነው። አውሐሸሁ ከሰዎች ርቀው በአላህ ብቻ የሚደሰቱ ወይም ከሰዎች ጋር እያሉ
አላህን ሱብሓነሁ ወተዓላ ብቻ እንትን የሚያደርጉ ማለት ነው፣ በሱ የሚደሰቱ እንዲህ አይነት ሰዎች ጋር መቀመጥ ራሱን የቻለ ትልቅ እንትን ነው፣ ትልቅ ደስታ ነው። አብሯቸው በመቀመጥ ብቻ ትልቅ ደስታ ይገኛል። ሰይድ ጫሌ የሚገርም አይኑ ረሐሙት ምትል አንዲት እንትን አለቻቸው፣ ግጥም አለቻቸው የአማርኛ አይኑ ረሐሙት መንዙማቸው ላይ ምን ይላሉ እንግዲህ እሳቸው አብረው የኖሯቸው ሰዎች አሉ፣ ነዳኖች፣ ዳንኤል አወል ታኒ፣ ሾንኬ፣ ሌሎችም ትልልቅ በቃ አንቢያ የሚመስሉ አንቢያ ቢላ ወህይ ይሆን እንደ ወህይ ያልወረደም እንጂ ታሪካቸው ነብይ የሚመስሉ ሰዎች አሉ። እነሱ ጋር ተቀምጠው እሳቸው ደረጃ እንግዲህ ከፍ ያለ ነው፣ ግን እሳቸው ምን ይላሉ ራሳቸውን ዝቅ አድርገው አልሐምዱሊላሂ ወልይ ረሐሙት ላሳየን ሰዎችን ጥሪውን ለሰሙት ይላሉ። አልሐምዱሊላሂ ወልይ ረሐሙት ላሳየን ሰዎችን ጥሪውን የሰሙት የሱን ጥሪ የሰሙትን ሰዎች አይተናል። በነቢዩ ውዴታ ሶፍ የደመደሙት በአንዲት ሌሊት ጉዞ ስንቱን ተቀደሙት። ለሐድረተ ሹሁድ ሁሉንም አደሙት ይላል። እነዚህን ሰዎች ስላሳየን አላህ የተመዘገነ ይሁን፣ ገለታ ይድረሰው በሌሊትም በቀን አስወድዶ እኒህን እንዳስተዋወቀን ይላሉ። እነዚህን ወደን ስላሳወቅናቸው ደስ ይለናል። በኽድሚያቸው ነቢን ደግሞ እንዳሸወቀን የነሱ ኻዲም ስላረገን ትልቅ እድል ነው። ተዋዱዑን እዩት እንግዲህ ሰውየውን ሰይድ ጫሌ ማለት ትልቅ 100,000 በቀን 100,000 ላ ኢላሃ ኢለላህ የሚሉ ሰው ናቸው። 50,000 ሶላዋት የሚያደርጉ ሰው ናቸው። ብዙ ከ100 ረክዓ በላይ ሶላት ላይላቸው እንደሱ። እሳቸው ግን ምን ይላሉ? እነዚህን ሰዎች አግኝቼ በመተዋወቄ በጣም እድለኛ ነኝ። ገለታ ይድረሰው በሌሊትም በቀን አስወድዶ እኒህን እንዳስተዋወቀን በኽድሚያቸው ነቢን ደግሞ እንዳሸወቀን እኒህ ጋራ ፈይዱን ምን ነው ባደወቀን ይላል። ምን ነው እንደነሱ ደረጃ ባደረሰን፣ ከነሱ ጋር የነሱን ስሜት የነሱን ፍቅር የነሱን ዒሽቅ ምንጋራ ባደረገን። እኒህ እንጂ ናቸው ውዶን ያለሙት ይላሉ። የነቢዩ ፍቅር የለማው በእነዚህ ሰዎች ነው ይላሉ። ታፋቸው ይጎርፋል የሐድራው ኸበር፣ ፈይዳቸው የሌለው ዳርና ድንበር። ዛታቸው ሆነና ለኑሮ በር፣ በፊታቸው ታየ ዛቱ ጀንበር ይሉና በእኒህ ማየት ቀኑ ስንቱ የጠመሙት ይላሉ። ታፋቸው ይጎርፋል የሐድራው ኸበር፣ ቁጭ ብለው ሲያወሩ ካፋቸው ያሰጥማል ስለ አላህ ፍቅር ስለ ረሱል ፍቅር ሲናገሩ። ፈይዳቸው የሌለው ዳርና ድንበር ይላሉ። እንደው ገደብ የለውም ደግሞ ከየት ነው የሚመጣው ከየት ነው የሚፈልቀው ይባላል። ዛታቸው ሆነና ለኑሮ በር ይላሉ። ይሄ ዛታቸው ለሳቸው ኑር በር ሆነና በፊታቸው ታየ የዛቱ ጀንበር ይላሉ። ፊታቸው ራሱ ሲማሁም ፊ ውጁሂሂም ሚን አሰሪ ሱጁድ ይታያል። በእኒህ ማየት ቀኑ ስንቱ የጠመሙት ይላሉ። እንዲሁ በማየት ብቻ እነዚህን የቀኑ ብዙ አሉ ይላሉ። በሌላ ግጥማቸው ላይ አንተን ለሚጠቅመህ ወንድም ያትለግልግ አንጀትህን አስረህ እነዚህን ፈልግ ይላሉ። እንዲያው ካገኛቸው አትልቀቃቸው። እንዲህ አይነት ሰው ካገኘ ከአላህ ጋር እንዲህ አይነት ኡንሱ አላህ የሆነ ሰው ካገኘ ለአንተን ለሚጠቅመህ ወንድም ያትለግልግ አንጀትህን አስረህ እነዚህን ፈልግ። ሲበሉ እየበላህ ሲራቡም ማሸልግ፣ ሲዳምኑ ዳምነህ ሲያበልጉም ማበልግ ይላሉ። እነሱ እንደሆኑት ሆነ እነዚህ ጋር ሁን። እነሱ ጋር መቀመጥህ ብቻ ትልቅ ረሕማ አለው። በአይን ብቻ ብዙ ነገር ታገኛለህ። እነሱም በማየት ብቻ ብዙ የሚጠቀም ሰው አለ። በነገራችን ላይ አይን ብዙ ያሽራል። ሶሐባ የሚባለው ማን ነው? ሶሐባ ማለት ምንድነው? ሌላ ምንም ስራ የሰራ እኮ አይደለም። ነብዩን ሰለላሁ ዐለይሂ ወሰለም ለሰከንድ ያየ ነው ሶሐባ። ለአንድ ሰከንድ እሳቸውን አይቶት ወደ አገሩ ቢሄድና ቢሞት ሶሐባ ውስጥ ይመዘገባል። በዛች ሰከንድ ምንድነው ያገኘው? ወይስ እሳቸው አይተውታል ከሳቸው የተጠቀመው ነገር አለ? ወይስ እሱ ሲያያቸው ከኑራቸው ወስዷል ማለት እኮ ነው። ሌላ ነገር የለውም። ነጃሺ እኮ የሰለሙት መካ ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ መካ ያሉ ገና ወደ ሀበሻ ስደት ላይ ያኔ ነው ነጃሺ የሰለሙት ሷሃቦች የመጡ ጊዜ። ግን ሷሃባ አልተባሉ ነጃሺ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ከሳቸው ጋር ብዙ እንግዲህ ወደ 10 ምናምን አመት ቆይተዋል። 23 አመት ነው ጥሪ። ወደ 18 አመት ነጃሺ ከሰለሙ በኋላ ቆይተዋል። ግን ሷሃባ አይደሉም። አሁን ታሪካቸውን ስታነቡ ሚነ ታቢዒን ነው የምታገኟቸው። ለምንድን ነው ከተባለ አንድ ደቂቃ አንድ ሰከንድ የአሽረፈል ኸልቅን ፊት ማየት እድል
አላገኙም ማለት ነው። በአንድ ሰከንድ ነው የበለጣቸው ሌላው ሰው ሁሉ በአንድ ሰከንድ እንጂ በጊዜ አይደለም። ሹረይህ ቃዲ ሹረይህ የሰለሙት በጣም ቀድሞ ነው። ቃዲ በነ ሰይድ አሊም በሌሎች በኸሊፋዎች ጊዜ ቃዲ የነበሩ ናቸው። ትልቅ ዳኛ ናቸው ሹረይህ። እሳቸው ከሰለሙ በጣም ቆይተዋል። ግን ያችን እድል አላገኙም። አንድ ደቂቃና ምን ማለት ነው ማየት በራሱ ብዙ ነገር አለው። ብዙ እንትን ያስወግዳል ማለት ነው። ብዙ ችግር ያላቅቃል ማለት ነው። አንድ ደቂቃ እነዛን ሰዎች ማየት የሚያለቃ መቀማመጥ ከንትን በላይ ነው። በነገራችን ላይ ከቂራአትም ከመቅራትም በላይ ቁጭ ማለት በራሱ እዛ ነው። አሁን ትልልቅ ሰዎች ጋር የተቀመጡ ሰዎች እነ ሙፍቲም ረህመቱላሂ ዐለይሂ እዚህ ነበሩ። ሌሎችም ያዩ ሰዎች ተእሲሩ ለ30 ለ40 ዓመት አይለቃቸውም ማየታቸው። ቂራአቱ ይቀራል እኮ ጋዜጣ ማንበብ ይቻላል፣ ቀላል ነው። ቡኻሪም መሸምደድ ይቻላል፣ ቀላል ነው። ምንድነው የተለየ ነገር የሚያደርገው? መቀማመጥ በራሱ ከትልልቅ ሰዎች ጋር መቀማመጥ፣ ምንም ነገር ባይሰማ ዝም ብሎ አጠገባቸው መቀመጥ ለነሱ የሚዘንበው ረህማ እዛ ትንሽም ቢሆን ልብሱንም ቢሆን ያገኘዋል። ነብዩ ሰለላሁ ዐለይሂ ወሰለም ከሽቶ ሻጭ ጋር አብራ ተቀመጥ አይደል እንደሚሉ እንደው ቢያንስ ሽታው ይደርሳል። ሌላ ደግሞ ከእንትን ወናፍ የሚነፋ ሰው ጋር ደግሞ ስትሆን እሳቱና መጥፎ ሰው ጋር ቁጭ ማለት ምንም ባታረግም እሱ የሚሰራውን ባትሰራም እሱም ያወራውን ባታወራም በቁጭ ማለት በራሱ አቧራው ይደርሳል፣ ሽታው ይደርሳል፣ ግማቱ ይደርሳል ወደ አንተ። ትልቅ ሰው ጋር ደግሞ የሚቀመጥ ሰው ምንም ባይሰማ ከነሱ ምንም ባይሰማ ዛታቸው ጋር አጠገባቸው ቁጭ ማለቱ ሽታው ይደርሰዋል፣ እነሱ የሚደርሰው ረህማ ማለት ነውና እንደዛ ይላሉ። ወኸሰሁም ሚን ማዕሪፈቲሂ ሚን አጅሊ ማዕሪፈቲሂ እሱን ለማወቅ እድል ልቅና ለየት ያለጣ ሰጣቸው። ወሙሻሃደቲ አጃኢብ መለኩቲሂ የሱ ሰዎች የሱን መለኩት ዓለመል ኸፋ እና ዓለመል ዙሁርን በማስተንተን ይገረማሉ፣ ይደመማሉ። በየጊዜው ሁሉም ነገር ይገርማቸዋል። ሁሉም ነገር ነው የሚገርማቸው። በነገራችን ላይ ስለሚለመድ ነው እንጂ ሁሉም ነገር ይገርማል። አሁን አንድ ሰው በቃ አዲስ አበባን የሚያበራ ሙሉ የሚያበራ ባውዛ መብራት ቢመጣ እኮ በጣም ይገረማል። አጂብ ነው እንደ ዘንድሮስ ይላል አይደል? ፀሐይ እኮ አያስገርምም ሰው። ለምንድን ነው የማያስገርመው? ፀሐይ አያስገርምም። ለምንድን ነው? ለምዶታል። የተለመደ ነገር እንትን አይልም። አዲስ ሞባይል የሆነ መነጋገሪያ ምናምን በመጣ ቁጥር በጣም ይገረማል ሰው። አጂብ ነው እኮ ሰዎች በድምፅ እንደዚህ እየተገናኙ እንዴ! ከሱ አይን ያስገርም የለ እንዴ? አይን እኮ ያስገርማል። አይንን የሚያክል አጃኢብ የሰው ልጅ አልሰራም ብቻ ሳይሆን ተመራምሮ አልደረሰበትም። ኮምፒውተር ያስገርመናል። የሰው ልጅ አእምሮ አለ አይደል? አቅል የሰው ልጅ እኮ ስለራሱ ስለ አቅሉ ከ1% ከ2% በላይ እኮ አያውቅም እኮ ስለራሱ አቅል አእምሮ። እንዴት ነው የሚያስበው? እንዴት ነው ኢንፎርሜሽን የሚሰበስበው? እንዴት ነው ካልኩሌት የሚያደርገው? ሁሉ በጣም የሚገርም ነገር ነው። ጎግል ያስገርመዋል ሰው ያስገርም የለ እንዴና እያንዳንዱ ነገር ያስገርማቸዋል። ህይወታቸው ያስገርማል። ፀሐይ ያስገርማቸዋል። ፈርጅዕ البصر كرتين እኮ የሚለው ሌላ አይደለም ቁርአን። هل ترى من فطور ይላል። እንደገና እስኪ ደጋግማችሁ እዩት፣ ራሳችሁን እዩት። አፈላ ينظرون الى انفسهم ሁሉም ነገር እኮ ያስገርማል። ሁሉም ነገር ለዛ ነው ከአላህ አንፃር አስገራሚ ነገር የለም ይባላል። ከሰዎች አንፃር ደግሞ ሁሉም አሁን ኸዋሪቅ አልዓዳ የሚባል ነገር አለ፣ ተአምር የሚባል ነገር አለ። ከአላህ አንፃር እኮ ተአምር የሚባል የለም። ሴል ራሱ ተአምር ናት። ሰው ተአምር ነው። አፈላ ينظرون الى الابل كيف خلقت ኢብሏ ተአምር ናት እኮ። እና ከሱ አንፃር ተአምር የሚባል የለም። ሰማይ ምድሩ ጨረቃው አንዷ ትንኝም ተአምር ናቸው ሁሉ። ከኛ አንፃር ግን ኸዋሪቅ አልዓዳ ነው፣ ስላለመድ ነው ብቻ ነው። ከተለመደው ወጣ ያለ ነገር ሲያጋጥመን ነው እንጂ እያንዳንዱ ነገር እኮ እና ይሄ ያስገርማቸዋል። ሐብረተን በዚህ ደግሞ ቀልባቸው በደስታ ይሞላል። ሐብር ማለት መሰራ ማለት ነው፣ ደስታ ማለት ነው። አይነት ሰዎች ናቸው እያሉ ሙተቂዎቹን ይገልጿቸዋል። ወላህ ዐቁለሁም ፊ ዐዘመቲሂ አቅላቸው በሱ ልዕልና የዋለለ ሐይረተን በመዋለል የማለለ ሰዎች ናቸው። ፈጀዐለ ሀመሁም ቢሂ ዋሂደን ሐሳባቸውን አንድና አንድ ብቻ ያደረገላቸው ሰዎች ናቸው። ወለም የረው ፊ ዳረይን ገይረሁ
በሁለቱም ዓለማት በዚህም በዛኛውም ዓለም ከሱ ውጭ ሌላ ይታያቸው ሙሻሂደን ወይም ሙሻሃደን በሁለቱም እንትን ነው። ወለም የረው አላዩም ፊዳረይኒ በሁለቱም አገር ገይረሁ ከሱ ውጭ ሙሻሃደን ከሱ ውጭ የሚታያቸው የለም። ሁሉም ነገር እሱን ነው የሚያሳያቸው። ዓለማቸው በሱ የተሞላ ነው። ወይም ደግሞ ሙሻሂደን በእያንዳንዱ ደቂቃ እሱ ብቻ እንደሚመለከታቸው እርግጠኞች ናቸው። በጨለማም ሆነው በቀንም ሆነው እኩል ነው እና አቅላቸውን ምን ይላሉ? ፈጀዐለ ሀመሁም ቢዋሂደን ሀማቸው አንድ ብቻ የሆነ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ አላቸው። መን ጀዐለ ልሁሙመ ሀመን ዋሂደን ሐሳብ ሁሉ ተደምሮ አንዲት ሐሳብ ብቻ የሆነለት ሰው ከፋሁ ላሁ ሀመ ዱንያ ወልአኺራ አላህ የዚችንም የመጪውን ዓለምም ሐሳብ ሁሉ አላህ በቂው ነው ለሱ ይገላግለዋል ይላሉ። ሀሙ ሁሉ ተሰባስቦ አንድ ሀም የሆነ አላህ እንዴት ላስደስተው፣ ወደሱ እንዴት ልቅረብ፣ እሱ ከሚጠላው እንዴት ልራቅ ብሎ ጭንቀቱ የ24 ሰዓት ጭንቀቱ እሱ የሆነ ሀሙ እሱ የሆነ ለሰበቡ ይነግዳል፣ ለሰበቡ ያርሳል፣ ለሰበቡ ሌላ ስራ ይሰራል። እንደ የትኛውም ነቢያት በአጠቃላይ ነቢዩ ሰለላሁ ዐለይሂ ወሰለም ይሰራሉ እኮ አይደል? በጎን ሰበብ ያደርሳሉ፣ ከሰው ጋር ይነጋገራሉ። ግን ሀማቸው ግን አላማቸው ግን ምንድነው? አንድና አንድ ብቻ ነው፣ እሱ ነው። እና ምን ይላሉ? ዋስትና ይሰጣሉ ነቢዩ ሰለላሁ ዐለይሂ ወሰለም እንደ ሀማችሁን አንድ አድርጉልኝ እንጂ የዱንያ የአኺራ ዋስትና አላህ ይሰጣችኋል። መን ጀዐለ ሁሙመ ሀመን ዋሂደን ሐሳቡ ሁሉ ወደ አንድ አቅጣጫ ብቻ የሆነ ከፋሁ ላሁ ሀመ ዱንያ ወልአኺራ አላሁ ስብሓነሁ ወተዓላ የዚህችንም የመጪውን ዓለምም ጉዳዮች ይሰበስብለታል፣ ሐሳቡን ይሞላለታል ይላሉ። ሀም ማለት ዓላማው፣ ቀስዱ፣ ዓዝሙ ማለት ነው። ሙሻሃድና ሙሻሂድ ብያቸዋለሁ። በሁለቱም ሀገር እሱ ብቻ ነው የሚታያቸው፣ ወይም ደግሞ በእያንዳንዷ ቅጽበት ሙሻሂዳቸው እሱ ነው፣ ሚያቸው እሱ ነው፣ ሁለቱንም ያምናል ይላሉ። እና ሙላ አሊልቃሪ ምን ይላሉ? ይሄ የአርባበል ፉቱህ የሚሏቸው ከፍ ያለ የስነ ምግባርና የውስጥ የመንፈሳዊ ብልጽግና ደረጃ ያሉ የደረሱ ሰዎች ባህሪ ነው ይላሉ። ለነሱ አነሁ ሻሂዱ ወመሽሁድ ሚያየው የሚታየውም እሱ ነው፣ አላህ ብቻ ነው። ከማ አነሁ ሐሚዱ ወመሕሙድ አመስጋኙም ተመስጋኙም እሱ ነው። ፈሁም ይላሉ እነዚህ ሰዎች እንዲህ የአላህ ሰዎች ቢሙሻሃደቲ ጀማሊሂ ወጀላሊሂ የተነዓሙን። የሚገርም ነው። ቢሙሻሃደቲ ጀማሊሂ የሱን ኒዕማ በማየት ጀማል ማለት ኒዕማውን፣ ጸጋውን፣ በጎ ነገሩን በማየት ወጀላሊሂ ፈተናውን ደግሞ በማየት በሁለቱም የተነዓሙን በሁለቱም ይደሰታሉ። ይሄ የተለየ ዓለም ነው። ምንድነው የሚሉት ሻሪሖቹ? አነሁም ቢሙጠዋለዓቲ ሲፋቲ ኢንዓሚሂ ወላኢሂ ወኑዑቲ በላኢሂ በኒዕማውም በበላኡም የተለዘዙነ ሁለቱም ያስደስታቸዋል። ሰው ኒዕማ ሲያገኝ እኮ አልሐምዱሊላህ ይላል አይደል? የሆነ በላ ሲገጥመው አልሐምዱሊላህ አላ ኩሊ ሃል ይላል፣ ይከፋዋል አይደል? አልሐምዱሊላህ ግን ይላል የሙእሚን ባህሪ። ይሄ ያለ ነው፣ ተፈጥሯዊ ነገር ነው። ግን ከዚህ ወጣ ያሉ ይሄን የተፈጥሯዊ ድንበር ሰብረው የወጡ ደግሞ ሰዎች አሉ። እነሱ የሚገርም ነው። አነሁም ቢሙጠዋለዓቲ ሲፋቲ ኢንዓሚ ወላኢሂ ጸጋውንም ሲያገኙ ወኑዑቲ በላኢሂ እንደገና ደግሞ የበላኡን ወብትላኢ ፈተናውም ሲገጥማቸው የተለዘዙን እኩል ደስ ይላቸዋል። ፈስተዋ ዐንደሁም ልሚንሐቱ ወልሚሕነቱ ሚንሐ ማለት ጸጋውም ወልሚሕነቱ ፈተናውም ለነሱ እኩል ነው ይላሉ። የአረብኛም ውበት ይታያል። ኑኗን በማቀያየር ብቻ ነው ተቃራኒ ትርጉም ያመጣው። ሚንሐ ማለት ጸጋ ማለት ነው። ሚሕና ማለት ደግሞ ተመሳሳይ ነው ተርኪቦ ፈተና ማለት ነው፣ መከራ ማለት ነው። እነሱ ፊ ሱቡት ከማሊል ሙሐባ እና ኒዕማውም ፈተናውም
በثبوت المحبة ፍቅራቸው ላይ ቅንጣት ታክል ተእሲር የለውም ሁለቱም እኩል ነው ለነሱ وفي هذا المعنى أرباب الكمال في بعض أرباب الكمال كتلك يا عارفوش مكاكل عنده من يلالو وليس لي في سواك حظ فكيف ما شئت فاختبرني يلالو وليس لي لني لنيم في سواك حظ كانت وجي طافنتا يلنيم فكيف ما شئت فاختبرني إن فلك فتني بتفلق بتقع فتني نكنك على بتفلق بفتنا فتني نكنك على لو تيلهم لاني بولدتم بفلكوا فتنين يلالو ما وبين أثر فهم بمشاهدة جماله وجلاله يتنعمون بنعمهم ببلاهم يدستالو وبين أثار قدرته وعجائب عظمته يترددون هاي رسات من ملالسوت بمندنو أثار قدرته يسون چلوتا يسون سرا فاناون بمايت وعجائب عظمته يلقناون عجائب بمايت قرمتم بمايت يترددون يملالسالو يلالو وبالانقطاع إليه لسو بچا هيوتاچون بمستت والتوكل عليه بسو بچا بممكات يتعززون يكررالو كبر ያገኛሉ ይላሉ ተወኩል ማለት እዚህ ላይ ሰበብን ያደረሱ በአላህ ውጤቱን ከአላህ መጠበቅ ማለት ነው حقيقة التوكل اعتماد على الله مع السبب ይላሉ ዑለሞች ተወኩል ማለት ሰበብ ያደረሱ ውጤቱን ከአላህ መጠበቅ ነው ሰበብ ሳያደርሱ ካላህ መጠበቅ ግን ምን ይባላል ተዋኩል ነው የሚባለው ተዋኩል ማለት ስንፍና ማለት ነው እና አንድ ገበሬ ያለ በክረምት በደንብ ያርሳል ዝናብ ጠብቆ አረም ያርማል ምን ይላል ከዛ በኋላ ግን ውጤት የማግኘቱ ጉዳይ ግን ያላህ ጉዳይ ነው በረዶም መጥቶ ሊመታው ይችላል አይደል እንዴ ምንም በቃ አርሻለው አረም ቢያለው ዝናቡም ዘንቧል በቃ ዋስትና አለኝ ይሄን ለማግኘት አይችልም በረዳላ አንበጣላ ስለዚህ ተወኩል ማለት ከሱ አቅም ውጪ የሆነውን ነገር አላህ Subhanahu Wa Ta'ala እንዲያሳካለት በሱ መመካት ማለት ነው ተወኩል ማለት ይሄ ነው ሳርስ ከቀረስ ክረምት ሰኔ ሲመጣ ተኛ ከቤቱ ከዛ በኋላ እኔ ባላህ ወከላለሁ ካለ ምን ይሆናል ይሄ ሰበብ አላደረሰም ማለት ነው ነጋዴም እንደዚሁ ተማሪም እንደዚሁ የታመመም ሰው እንደዚሁ የታመመ ሁሉ የታከመ ሁሉ ይድናል ማለት አይደለም ሐኪም የተባለ ያማርጣል ይሄዳል ኦፕራሲዮን ከሆነ ያደርጋል መጨረሻ ላይ ግን የመዳን ተስፋው በሐኪሙ እጅ አይደለም በክኒናው እጅ አይደለም በመርፌው እጅ አይደለም ያለው በአላህ ብቻ ነው ስለዚህ ያ ምን ይባላል ሰበቡን አድርሷል ያ አላህ እንግዲህ ዑምር ሰጠኝ አፊያ አድርገኝ ብሎ ደግሞ ወደ አላህ ይመካል ተማሪም እንደዛ ነው ያጠናል በደንብ መፍለጥ ነው የሚባለው ይፈልጣል በደንብ ተማሪ እንቅልፍ ያጣል ይሰራል ምን ይላል ከዛ በኋላ ግን ውጤት የማግኘት እድሉ ካላህ ጋር የተያያዘ ነው ጥሩ የሰራ ተማሪ ባይ ዲፎልት ጥሩ የሰራ ያጠና ተማሪ ሄዶ መልሱን ይመልሰዋል ተብሎ ይታሰባል ግን የዛን ቀን ምናልባት ፈተና ላይ ቢያቅለሸልሽውስ ራሱን ቢያመውስ ምን ቢሎስ ብዙ እንቅፋቶች አሉ አይደል እንዴ ያኔ አላህ ይመካል ማለት ሰበብ ተወኩል ማለት ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም لو توكلتم على الله حق توكله كالله يونت توكل بتادرغو نبر لرزقكم يرزقاችሁ ነበር كما يرزق الطير በራሪ አዋፍን እንደሚረዝቀው ይረዝቃችሁ ነበር ይሉና تغدو خماصا وتروح بطانا ባዶ ሆዷን ወጥታ ሆዷን ሞልታ ትመለሳለች ግን እንቅስቃሴ አርጋለች የሷ ሰበብ ምንድነው መብረር ነው አይደል አታርስም ምን አትልም ሰበብ ግን አድርሳለች فغدوها ورواحها تسبب ይላሉ ሂዳ ደርሳ መምጣቷ ሰበብ ነው አድርሳለች እና والتوكل عليه بس بممكات توكل هنا ومعناه يتعززون ማለት اي لا يرفعون قصدهم لسواه ከሱ ውጪ ሌላ ዓላማ
ከፊት ለፊታቸው የላቸውም። ለሂጂና أي مواظبين متمسكين بصادق قول الله سبحانه وتعالى يا الله أن يمكتلون قال بمتقبر بزي بحري استيصانالو من إلى الله قل الله ثم ذرهم في خوضهم يلعبون قل الله الله بتشابلنا علامهن قصدهن ፊት ለፊት መታየውን ነገር ሁሉ አላህ ብቻ አድርግ ከዛ በኋላ ثم ذرهم في خوضهم يلعبون ከዛ በውሸታቸው ውስጥ በጨዋታቸው ውስጥ በውሸታቸው ውስጥ ተዘፍቀው እንዲጫወቱ ተዋቸው ይላሉ። እሺ መሐል ሻሂዱ ይሄ ቁል ኢላሁ አላህ ብቻ በል ህይወታቸው ሌታቸው ቀናቸው ቅጽበታቸው ሁሉ ከአላህ Subhanahu Wa Ta'ala ቀስዳቸው ሁሉ የሱ ጀማልና ከማል ነው የሱ ጀማል ነው ማለት ነው። ምን ማለት ነው ይሄ የቁርአን አያ? ቁል ኢላሁ አይ መውጁዱን አው ማዕቡዱን አላህ Subhanahu Wa Ta'ala ብቻ ነው በል በሱ ብቻ አላማ ይኑረ። አው ለይሰ ፊል ከውኒ ሲዋሁ ከሱ ውጭ ሌላ የለም በል። አንዳንዶቹ እስከ ወህደተል ውጁድ የሚባል አስተሳሰብ ድረስ ይሄደ ከአላህ ውጭ ሌላ ነገር የለም። ወህደተል ውጁድ ትክክለኛ የሆነም ትክክለኛ ያልሆነም ማለት ትክክለኛ የሆነው ምንድነው? በዚህ ዓለም ላይ ከሱ ውጭ ምን አለና የሚቀሰድም አላማ የሚደረግም አላህ ብቻ ነው። ስንበላም ስንጠጣ ስንሄድም ስንቀመጥም ስንራመድም ከሱ ውጭ አላማ ሊኖርህ አይገባም። ህይወትን አትኖር አይደለም ህይወትን እየኖርክ ግን አላማህን እሱ ብቻ አድርግ ማለት ነው። ይሄ ቁል ኢላሁ ማለት ከሱ ውጭ ሌላ አይታይ ሌላ አላማ አታድርግ። ثم ذرهم في خوضهم يلعبون اترك اهل اللهو واللعب والاشتغال بما لا يغنيهم እነሱን ተዋቸው በማይመለከታቸው ጉዳይ በማይጠቅማቸው ጉዳይ ይጫወቱ። ولا يجمعهم على ربهم ከጌታቸው ጋር በበጎ በማያገናኛቸው ነገር ላይ ጊዜያቸውን ያባክኑ። አሁን ምናየው ነው ብዙ ሰዎች 24 ሰዓታቸውን ቁጭ ብለው እንዲያባክኑ የሚያደርጉ ሁኔታዎች አሉ። ሶሻል ሚዲያ አለ አይደል? ምንም በአለም ላይ በጣም ብዙ ነገር ነው የሚከሰተው። ዜናው አለ፣ ጨዋታው አለ፣ ምን አለ። ቁጭ ብሎ ሰው 2 ሰዓት ሊያይ ይችላል። 3 ሰዓት እንዲያደርግ የሚያደርግ አለ። ይሄ ذرهم في خوضهم يلعبون ማለት ይሄ ነው። ከማይጠቅም ነገር ላይ ለዱንያ ማይጠቅም ለአኺራ ማይጠቅም ነገር ላይ ጊዜ እንዲያጠፉ ማድረግ ማለት ነው። ከዛ በኋላ ምን ይላሉ? ሐምደላውን እንዲህ ካሉ በኋላ ፈኢነከ ይላሉ። አንድ ባልንጀራቸው እንግዲህ ለአንዳንድ ሰዎች የሚቀርበው ጥያቄ ይገርመኛል። ለዓሊሞችና እስከ ዓለም ፍጻሜ ድረስ የሚደርስ ስራ እንዲሰሩ ያደርጋቸዋልና አንድ ወዳጃቸው አላህ ይስጠው ጥያቄ ያቀረበላቸው ፈኢነከ ከረርተ አለየ ሱአላ ደጋግመህ ጠይቀኛል ወዳጄ ሆይ ይላሉ። ምን ብሎ ነው የጠየቃቸው? ፊ መጅሙዕን አንድ መድብል እንዳዘጋጅ ነጠይቀኛል። የተضمن التعريف بقدر المصطفى እንደው የነብዩን ሰለላሁ ዐለይሂ ወሰለም አልሙስጠፋ የሳቸውን ክብር በደንብ እንድናቅ የሚያደርገኝ እስኪ አንድ ነገር ኪታብ አዘጋጁልኝ እነ ሼህ ብሎ ጠይቋቸዋል። የሱ ጥያቄ ነው እስካሁን ድረስ። ይሄ ኪታብ ከተዘጋጀ 1000 ዓመት እየሆነው ነው። እሱ ነው አንዳንድ ሰው እንደው ባለ በረካ ነውና ጠየከኝ ይላሉ። بقدر المصطفى عليه الصلاه والسلام صلى الله عليه وسلم وما يجب له من توقير واكرام እንደው እንድንጠነቀቅ እሳቸውን የሚገባቸውን ክብር እስኪ ንገሩን። እንግዲህ ያኔ ነው በአልሙስት እኮ ለነብዩ ሰለላሁ ዐለይሂ ወሰለም በጣም ቅርብ የሆነ ከሰለፎች ዘመን ቅርብ የሆነ ዘመን ነው ይሄ። ያኔ ነው ባኮተን እንዲህ አይነት እንደርሶ ያለ ዓሊም እንደርሶ ያለ ትልቅ ሰው የለምና ባኮተን ያዘጋጁልኝ ብሏቸው ነውና ጠይቀኛል። وما حكم من لم يوفي واجب عظيم ذلك القدر ያንን ክብር የሳቸውን ክብር ቅንጣት ያጎደለ ሰው ያለበት ጥፋትስ ምን ያህል ነው? ያንን የሚያሳይ እስኪ አዘጋጅ ብለህ ጠይቀኛል። አው ቀሰረ في منصبه الجليل قلامة ظفر የጥፍር ታክል የጥፍር ቁራጭ ታክል እሳቸውን
ትልቅ የሆነ መሳለቅ ምናምን ክብራቸውን መንካት አይደለም። የጥፍር ቁራሽ ታክል እሳቸውን ዝቅ ያረገ ወይም ክብራቸውን ያልጠበቀ ሰው ምንድነው መከራው ምንድነው የሚደርስበት ብለ ጠይቀኛል። وانا اجمع لك مال اسلافنا وائمتنا في ذلك من مقال ሰለፎቻችን ምን ብለዋል በዚህ ጉዳይ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቀይ መስመር ናቸውና ያን ቀይ መስመር ስለዛ ቀይ መስመር ምን ተናግረዋል እሱን እንዳብራራለህ ጠይቀኛል በምሳሌ አድርጌ ወኡበይንሁ بتنزيل صور وامثال በምሳሌ አድርጌ እንዳሳየ ጠይቀኛል እና ይሄ ጥያቄ ይላሉ فاعلم اكرمك الله انك حملتني من ذلك القدر امرا امرا ይላሉ እንዴ ጥያቄ እኮ በጣም ከባድ ነው حملتني አሸክመኛል امرا امرا በጣም አስቸጋሪ ሻቅ የሆነ ነገር ነው እኮ امرا شاقا ነው የጠየከኝ ይላሉ በጣም ከባድ ነገር ነው እኮ وارحقتني فيما ندبتني በዚህ በመረጥከኝ ነገር በጠየከኝ ነገር ዑስራ በጣም ከባድ አስቸጋሪ ነገር ነው የማይቻል ነገር ነው ኢርሃቅ ማለት የማይቻል ነገር ነው እኮ ያሸከምከኝ እንግዲህ ኢማም ቃዲ ዒያድ ማለት ሙሐዲስ ናቸው ሙአሪኽ ናቸው ዓለም ላይ አሁን እሳቸውን የሚያክል ሰው አለ ወይ የለም እሳቸው ናቸው ይሄንማ መጻፍ አልችልም ከባድ ነገር እኮ ነው የጠየከኝ ይላሉ وارقيتني بما كلفتني مرتقا صعبا ትልቅ ዳገት እንደወጣ እኮ ነው እየጠየከኝ ያለው መላእከ البرعባ ጥያቄ እኮ ውስጤን ረብሾታል እንዴ ለዚህ ብቁ ነኝ እንዴ አይነት ኪታብ ለማዘጋጀት ምን አቅም አለኝና فإن الكلام في ذلك يستدعي تقرير أصول وتحرير فصول والكشف عن غوامد ودقائق عن غوامد ودقائق እና ሄኮ ኡሱል ማደራጀት መቅረጽ በጣም የተደበቁ غوامد የሆኑና ደቃይቅ የሆኑ ነገሮችን መገላለጥ ይጠይቃል ይሄ ለኔ እኮ ከባድ ነገር ነው ይሉትና من علم الحقائق علم الحقائق ውስጥ ማለት ነው مما يجب للنبي ويضاف إليه ለነብዩ ሰለላሁ ዐለይሂ ወሰለም ይሄ ዋጅብ ነው የሳቸው ደግሞ ይሄ ነገር ነው የሚገባቸው የሚለው ነገር ወይም ደግሞ ይሄ አይገባቸው ይሄ ይፈቀድላቸዋል ሚለውን ومعرفة النبي والرسول صلى الله عليه وسلم نبينا رسول ما وقف يفلጋል እኮ ጠልቆ والرسالة والنبوة رسالنا نبوة የሚባለው ነገር እኮ ማወቅ ይፈልጋል والمحبة والخلة خليلنا محبة ማለት ምንድነው ይሄን ሁሉ እኮ ደቃይቁን ሁሉ ሚስጥሩን እኮ መግለጥ ያስፈልገዋል ይሄ وخصائص هذه الدرجة العالية የዚህን ትልቅ ደረጃ ባህሪያት ማወቅ ያስፈልገዋልና ይሄ በጣም በጣም ከባድ ነው ይሄ وهنا مهاميه ይሄ ኃላፊነት ይላሉ በጣም ከባድ ነው ይላሉ ይሄ تحار فيها القطا تحار فيها القطا قطا ወፋይነት ነው የወጥቶ በራሪ ወጥቶ የፈለገ ኪሎ ሜትር ተጉዞ ሲመለስ የሄደበት መንገድ መመለሻውን ማያጣው ይሄ እኮ ፐርፌክት ነው ማለት ነው እሱ እንኳን የሚደናገርበት እንትን ነው የሰጣኝ ማለት በጣም የከበደ ሐሳብ ነው የሰጣኝና ይሄን وتقصر بها الخطى ጉልበት የሚደክምበት ነው ومجاهل تضل فيها الأحلام إن لم تهتدي بعالم علم ونظر سديد يا الله سبحانه وتعالى እርዳታ ገዛ ከሌለበት ይሄ ነገር በጣም ከባድ ነው ግን አላህ سبحانه وتعالى علምን መደበቅን ስለከለከለ ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ምን ብለዋል من سئل عن علم عند علم تطيقه فكتمه يدبكው ሰው الجمه الله بالجام من نار يوم القيامة يوم القيامة በሳት ልጓም ይለጉመዋል ስላሉ ይሄን ነገር ስለፈራሁ ብቻ እንደው ያቅሜን ያህል እንደፋደፍ ያቅሜን ያህል ሞክር ብለው
ሽፋ የተባለውን እስካሁን ድረስ ለሰው ልጆች ለሙእሚኖች ሽፋ የሆነን ታሪክ ያለውን ነቢዩን በማስተዋወቅ ምናልባት ሰለላሁ ዐለይሂ ወሰለም ወደር የማይገኝለትን ትልቅ ኪታብ በዛ ወንድም ጥያቄ መሰረት አዘጋጅተውልናል ማለት ነው። ከዛ በዚህ ምክንያት ነው ብለው ያዘጋጁትን ይገልጹና ፈስሎቹን ይገልጻሉ። ምን ያህል ፈስል? 4 ቅስም ነው ያለው። እያንዳንዱ ቅስም ይሄን ያህል ፈስሎች አሉት። እያንዳንዱ ፈስል የራሱ የሆነ ባብ አለው። አጠቃላይ ድምሩ ከ117 ያላነሱ ባቦች አሉትና ያደራጁበት መንገድ ይገልጻሉ ማለት ነው። ዝርዝሩን ወደፊት ስለምንሄድበት መግቢያውን እዚህ ላይ አቆማለሁ። ዞሮ ዞሮ ኪታቡ የመጻፉ ሰበብ የሆነው የአንድ ሰው ጥያቄ ነው። ጠይቋቸው በዚህ መልኩ ጽፈውለታል ማለት ነውና የመጀመሪያው ባብ በሚቀጥለው ፕሮግራማችን አንድ ብለው የሚጀምሩትን ባብ እናያለን። የመጀመሪያው ባባቸው የነቢዩን ሰለላሁ ዐለይሂ ወሰለም ቀድር ቁርአን ውስጥ እንዴት ነው የገለጻቸው፣ አላህ እንዴት ነው የሳላቸው፣ እንዴት ነው ያከበራቸው የሚለውን የቁርአን አያዎቹን ከነ ተፍሲሮቻቸው እያመጡ የሚያዩበት ባብ ነው። ከዛ በኋላ ሌሎች ባቦችን እንቀጥላለን። ኪታቡ ነቢዩን በማስተዋወቅ ሰለላሁ ዐለይሂ ወሰለም በጣም ትልቅ ሚና ያለው አሪፎቹ ሁሉ ብዙ ያለቀሱለት ኪታብ ነው። ሐቂቃ እሳቸው ይህንን ነገር መጻፍ ለእኔ አቅም የለኝም እንዳሉት ሁሉ ይህንን ነገር መቅራት ያው ሰዎች ምንድነው ሰዎች ጋኖች አለቁና ምንጣፍ ምንድነው ምንቸቶች ጋን ሆኑ ይባላል እንጂ በትልልቅ ሰዎች የሚቀራ ኪታብ ነው። እንደዚህ በተራ ምላስ የሚነገር ኪታብ አይደለም። የሚያስፈራ ኪታብ ነው ውስጡ። ምክንያቱም ውስጡ ያሉት ትልቅ ያው አሽረፈል ኸልቅ ነው፣ ከአላህ በታች ያሉት ሰለላሁ ዐለይሂ ወሰለም ያለው ደረጃ ነው። ግን ያቅማችንን እሳቸው ያቅሜን ተንደፋድፌ ይሄን ከትቤላችኋለሁ እንዳሉት እኛም ያቅማችንን ኪታቡን እናየዋለን። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አብረን ቆይታ እናደርጋለን ማለት ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።